አትንቦጭቦጭ ምን ኩላላ ለማ ያትሮት አያተ ይደልቲን ቅሌት አሞራዳ ላዚሙ ፍቅሯ አይነና አውራው አለ ተብሎ እንጂ ምግባሯን ቀድሜ ገልጨለና ተዋት እስኪ ጥላይ ተዋት እንዳሻት የምን መልፈስፈስ ነው ሁለቱንም የደልካቸው እናስገባቸው ስሜት አሸንፏ ከታኛለች ጥፋትን በጥፋት አላጠፋም ተታይ ሂዳለች በቃ ለተዋት አሁን እንኳን ቆንጠጥ በለኝ ይሄን ያየ እንዴት አሞት አይመር ጥላይ እንግዲህ ነገርኩ ታውቀኛለህ ለፍቅር ብያን ገብደፋም ስምር እንደምመር ታውቀኛለህ እንግዲያ ዝም ብለን የሀገር መሳቂያ መሳለቂያ ነው የምትል የወደቀ ዛፍ እንደው መሳሪያ ያጣው ምን ላርገው ዝምት ያስገምተኝ እንጂ በደልን በጥፋት መልሻል ይሽነፍ ጥላይ ናን ሂድ ብቻ ቀርቦ ጉርሻ ልምዱን ባልኩራራበትም ሰው ራቀኝ ብሎ መቼም እጃፉን አይስትም ለምን ስልከፋ ደሞ ልዘን ምን በወጣኝ አንዳንቺን ነው እንጂ ሐቄና ያሳጣኝ ቀልብዬ እንጂ የምተናነሰው በመረረማ በነነው ይብሰው ይደፉ አዛዴ ይደፉ አዛዴ ወስሊ ገናለው ይደፉ አዛዴ ዘንበባ ክንደይ ተጋኑ ዲያና ረኪባ ትፈታ ያ ምረትና ትኩይናት እንደይ ዳከፊላ ተምዒ ሸዳት ሃጎስ ባዋዕቲና ይንብዓታ ያኽላባ መከራ ትዝታ ያኽላባ ሕጅዝ ትዕርፈሉ ከም ዓለም አፎይ ትበለሉ ይደፉ አዛደይ ይደፉዋ ሃጎስ ይደፉ አዛደይ ዘንበባ ክንደይ ተጋኑ ዲያና ረኪባ የዛኛው ክልል ሰዎች በድጋሚ መሬቱን ሊወስዱት እየለኩ ነው። ማን ወንድነው የኔን መሬት የሚወስድ? ኑ እንሂድ። ግናኳ ሐሰን ዚዓት ሰወት ማዳቆይኑ ገጻ ስተብተው ያኽላባ ዋዕቲና ይንብዓታ ያኽላባ መከራ ትዝታ ያኽላባ ሕጅዝ ትዕርፈሉ ከም ዓለም አፎይ ትበለሉ ይደፉ አዛደይ ይደፉዋ ዘሓወ ወስሊ ገናለው ይደፉ አዛደይ ዘንበባ ክንደይ ተጋኑ ዲያና ረኪባ ትፈታ ያ ምረትና ትኩይናት እንደይ ዳከ አንዘረቢስ ከኔ መሬት አይንን አንሳ ስላልሰማልከኛ ይሄ የኔ መሬት እንጂ ያንተ አይደለም እንግዲያውስ እሱን በውጊያ እንወስናለን በደስታ ያኽላባ ዋዕቲና ይንብዓታ ያኽላባ መከራ ትዝታ ያኽላባ ሕጅዝ ትዕርፈሉ ከም ዓለም አፎይ ትበለሉ ይግደፍዋ ዘሓወ ወስሊ ገናለው የታችኛውን መሬት አንተ ውሰድ የላይኛውን ደግሞ እኔ ተስማምተናል አለቃ የሞቱት የቆሰሉት አካል ጉዳተኛ የሆኑት ወንድሞቻችንስ ለቤተሰቦቻቸው 2,000 ብርና የ2 ቀን የሐዘን ጊዜ ይታወጅ ይገርማል ምኑ ነው የገረመክ የሁሉም ጦርነት መጨረሻ የበላይ ስምምነት በእልፍ አላፍ ሬሳ ምን ነው ያለን ብትስማሙ ከዚህ በፊት ሞት ሳይመጣ ወጣት ቆስሎ ተፈናቅሎ ዳር ሳይወጣ ምን ነው ሳንሞት ምን ነው ሳንቆስል አይናተን እግር ሰተን ከቤት ወተን ባንሰቃይ ምን አለበት የደሃን እናትን ባይወጣቱን ጮህት ስሙት እባካችሁ በቃ እንሙት ዘሓወ ወስሊ ገናለው ይደፉ አዛደይ አየየ ይቅርታ የኔት ወንበሩ ሰው አለ? አዎ አመሰግናለሁ። ሰው አለ አልኩ። የወንበሩን ኮሽ ብዬ ተቀበልኩኝ። የልብሽን ግን አልቀበልም። አልገባኝም። ልብሽ ሰው ካለው ሌላ ሰው ፈልግ በይ። አቤት ልብሽ የልቤ ብቻ እንደሆነ ለልብሽ ንገር። ይለኛል እንግዲህ ቅርብ ሰዓት ነበርኩ። እብድ
ይኸውልሽ ልቤም ወንበሩም ሰው የለውም። አስቢበት። አውቆብኛል ባይኔ ላይ ገና አንቺን ሳይ ግምጄ ወይ በጣም መሳቅ አበዛሽሳ። ከፍቶሻል እንዴ? ሳቅ የደስታ እንጂ የመከፋት ምልክት እኮ አይደለም። ልክ ነሽ፣ ግን አንዳንዴ ሳቅ ሲበዛ ሐዘን ለመደበቅ ነው ይባላል። እንዴት ማለት? ያለ ምክንያት የሆነ ሳቅ መከፋትን መሸፈኛ ነው። እባክህ እንደዛ አይደለም። እሺ እና ለምንድን ነው? ሁኔታው ግራ አጋብቶኝ ነው። እሺ እንደዛ ከሆነ ለምን ረጋ ብላ አታወራ? በጣም ጥሩ ሐሳብ መጣ። ልክ ነህ፣ ግን መከፋትን አሳይተን ከመገመት በሳቅ መሸፈን አይሻልም? ቆሻሻ ውሻ እኔ ምን አስመሰይናል? ይቅርታ ሰው ተሳስታችኋል መሰለኝ። ዝጊ። ይኸውልሽ ትሰሚኛለሽ፣ አቤል በጣም የምወደው ፍቅረኛዬ ከሱ ጋር እንዳላይሽ። እንዴ አልገባኝም። እንግዲህ የነገርኩሽን ስሚ። አይ የምትይ ከሆነ ግን እማረቅሽን አውቃለሁ። ጓደኛዬ እንዴ ጓደኛዬ እባክህ ልቀቀኝ። ምን ነው የተፈጠረ ነገር አለ እንዴ? የለም፣ ግን እኔ እናንተ ጓደኞች መሆን አንችልም። ለምን ሲባል? ስለማልፈልግ። ምን ሆነሻል? ቅድም ጓደኛሞች ሆነን አልነበር እንዴ? በዚህ ቅጽበት ምን ተፈጠረ? አቤል ድጋሚ እንዳትከተለኝ። ሐሴት አልጨረስንም። እባክህ ሐሴት ምን ሆና ነው? የሳቡ ድጊ ወይኔ ፍቅር ካፌ ደረሽ እንዴ? እሺ መጣው። ምን ሆናል ብራዘር? ተረጋጋ እንጂ አላለቀም እኮ። ካፌ ፍቅረኛ እየጠበቀች ነው፣ መሄድ አለብኝ። እሺ እንዴ ብር የለኝም። በልቶኛል መሰለኝ ወንድሜ። አንተስ ምንድን ነው እንዴ? አትጠነቀቅም እንዴ? ምን ያዝረከርካል? በቃ አንተን ብር ሌላ ቀን አመጣላለሁ። እሺ በዚህ ሳልፍ። አረ ዞር በል በእናትህ፣ አይሆንም፣ ክፈልኝ። አረ በማርያም እየጠበቀች ነው፣ መሄድ አለብኝ። እንዴ አረ ብራዘር አረጋጊው። ምን ሆናል? ጫማህን እንጂ አጽያትን አላጸደውልህ። ችግር የለውም ጣስ። አመሰግናለሁ ወንድሜ። እኔ የምልህ ቆይ ፍቅረኛን የቀጠርካት ተስካር ቤት ነው እንዴ? እግዚአብሔር ይስጥልኝ ብላችሁ የምትወጡበት እና ምን አባቴ ላድርግ ብለን በልንካ። ለማንኛውም ለሰርጋችሁ ግን እቀበላለሁሽ። ይመች ያረዳል። አመሰግናለሁሽ። ጣጣ የለውም። ይመች። የኔ ፍቅር፣ የኔ ጀግና። ኦ ማይ ጋድ አር ዩ ኪሪንግ ሚ? ፍቅረኛሽ እንደዚህ ነጥት ግርጥት ያለ ሰው ነው? ሜሪ ምን እያልሽ ነው? አምናት ጃኪንግ ቤቢ። ይሄ ላንቺ የመጣን ሰው አይደለም። ሜሪ በጣም ነው ማዝነው። እሺ ሰውን በስራው የምትገምች የርካሽ ሴት አትመስለኝም ነበር። ይሄ ደሃ አይመጥንሽም ባልኩሽ። ዝጊ። እኔ ወድጄና አክብሬ የተቀበልኩትን ወርቅ በጭቃ አትለውጪውም። እሺ የባሌ ጥረት ያኮሰሰኝ ከመሰለሽ ጓደኝነታችን አብቅቷል። ሂጂ። የራስሽ ጉዳይ። እሺ ኢዲየት። እናቴ አሸማቀቅኩሽ አይደል? እንደ አባቴ በጭራሽ። ዛሬ እንደ ባሪያ መስራት እኔን እንደ ንግስት ለማኖር ስለሆነ ብኮራ እንጂ አንገቴን አልደፋም። አፈቅርሻለሁ። እኔም አፈቅርሃለሁ። አንተ ልጅ ምን ሆነሃል? ቆይ ምንድነው የምታጉረመረመው? ይገርማል እኮ። ምኑ? አንዳንድ ሰው ሌላውን ካልጣለ የሚያልፍለት አይመስለውም እንዴ? ማለት ምን ሆነሃል? የተናገረ ሰው አለ እንዴ? ኧረ ተይኝ በእናትሽ። ቆይ ለአንዱ እንዲያልፍለት ያንዱ መውደቅ ግዴታ ነው? ይኸውልህ አንዳንድ ሰው ከራሱ ስኬት በላይ የሰው ውድቀት ነው የሚያስደስተው እኮ። እሺ ለምን? እሱን አላውቅም። ምናልባት ከራሱ በታች እንጂ ከራሱ በላይ ሰው ማየት ስለማይፈልግ። እና እሺ እንደዚህ እንዴት ነው የሚኖረው? ይኸውልህ ፈጣሪን ይዘህ መንገድ ከጀመርክ ፍጡር ሊያስቆምህ አይችልም። እሱን እንኳን ልክ ነሽ። ስለዚህ በዝምታ ወደፊት። አቤል ድጋሚ እንዳትከተለኝ። ምን እንዳረኳት እንኳን ሳላቅ እኮ ነው በቅጽበት የተቀየረችው። እሺ አሁን ምን አድርጉ ነው የምትለን? ቃል አቤት። ጓደኛችሁ እኮ ነው ጭንቀት ያስጨንቃችሁ። ቆይ አንተ በዚህ ልክ የተጨነቀው ለምንድን? እሱን አላውቅም። መቼስ በሁለት ቀን ፍቅር ይዞኛል አትልኝም አይደል? እባክህ እንደዛ አይደለም። እሺ እና ለምንድን ነው? ሁኔታው ግራ አጋብቶኝ ነው። እሺ እንደዛ ከሆነ ለምን ረጋ ብላ አታወራ? በጣም ጥሩ ሐሳብ መጣ። ኧረ ስንት አይነት አለል ያለ። አቤት። ሐሴት በእግዚአብሔር ይቅርታ አድርጊልኝ። ለምንድን ነው ይቅርታ የምትለኝ? ካጠፋው ብዬ ነው። አላጠፋሁም። ያለ ምክንያትማ ፊት እንደማልሽኝ ያውቃለሁ። ይኸውልህ አቤል፣ እኔ ከሰው ጋር መጋጨት አልፈልግም። ጸበኛ መስዬሽ ከሆነ ተሳስተሻል። እንደዛ አይደለም። እና እሺ ቆይ ለምንድን ነው? በቃ ነገርኩህ፣ ከቻልክ ራቀኝ። እሱም ማድረግ አልችልም። ለምን?
ምክንያቱም ማሴት ነው አንቺን እወድሻለሁ። እንደውም የራስ ጉዳይ። ምን ሆንሽ ደግሞ? ምን ሆንኩኝ? ለምን አኩረፍሽ? ደክሞኝ። ለምን እናቴ? አባቴ አለመሰማት እኮ ፍቅርን ያጎድፋል። እንዴት ማለት? ሁለታችንም ለማሸነፍ እንጂ ለመሸነፍ ቦታ የለንም። ልክ ነሽ። በነገራችን ላይ ነው ተሰምቶኛል። ይኸውልህ አባቴ፣ እኛ ዝቅ ብለን ፍቅራችንን ከፍ እናድርገው። እሺ ፍቅር፣ ከዚህ በኋላ ጊዜን ሁሉ አንቺ ሰጣለሽ። እኔም እንደባል ሁሌ ያከብርሃለሁ። አየሽ፣ ነገሮችን በዝምታ ከማለፍ ይልቅ እንዳሁኑ በንግግር መፍታት የተሻለ ነገር ነው አይደል? በጣም እንደ ወንድነት ያደምጥሻለሁ፣ እንደ ሴትነትሽ አክብርኝ። እሺ ሰርተን ስገባ ስንይዝ መላ እና ያልቅባቸው ደግሞ ምን አሉ? ሰርተን ስንገባ ስንይዝ መላ ሄይ ምን አሉ? ሄይ ምን አሉ? ሄይ እሱ እኮ እንዲህ ነው ብለው አወሩ። ስቀን ስንገባ ይዘን ጓደኛ ሄይ ምን አሉ? ሄይ ምን አሉ? ሄይ እሷ እኮ እንዲህ ነች ብለው አወሩ። ሰው ሲከፋተን እኛም ቢከፋን ሄይ ምን አሉ? ሄይ ምን አሉ? ሄይ እኛም ከፍቶናል ብለው አወሩ። ቦብስ ለመከ ተነስ ለመላ ቆይ ምን ሆነሽ ነው? ምን ሆነሽ ነው? አይቼዋለሁ። የታየሽ? ከዛች ሴት ጋር። ይኸውልሽ ፍቅር፣ እሷ እኮ ጓደኛዬ ናት። አውቃለሁ፣ ግን እሱን አንተ ብቻ ነው የምትለኝ። ይኸውልሽ ምንም ነገር የለንም። ለምን አትረጂኝም? በቃ አልፈልግም፣ አንተም ተረዳኝ። በቃ ሁሌኛ ረሴ ነው። መመርጠው ጋር ከፈለክ መሄድ ትችላለህ። ይሄ ደግሞ ምን ማለት ነው? እኔ ወይም እሷን? ቆይ እንዴት? እሱን አላውቅልህም። ምርጫውስ ባካችኝ ደስ ይለኛል። አልችልም። ለምን? በቃ ሁለታችሁም የራሳችሁ ቦታ አላችሁ። በጭራሽ ሰዓትና ጭድ አብሮ ሊሄድ አይችልም። ፕሊዝ ፍቅር፣ አዝናለሁ። ተጠባባቂ መሆን አልችልም። እና ምን እያልሽ ነው? መወሰን እስክትችል ድረስ ቻው። እና ማለት በቃ? አዎ በቃ። ያየን እስክደነቅ ማመንስ አንድ ጥያቄ ልጠይቅ። ጠይቂኝ። ምንድን ነው እሱ? ቃል ማለት ላንተ ምንድን ነው? ቃል እንደኔና እንዳንቺ መለየት ማለት ነው። እንዴ ቆይ እሱ ነው ቃል ማለት? በቃ አዎ፣ እየተፈላለጉ መለየት፣ እየተዋደዱ መራራቅ፣ ይሄ ነው እኔና አንቺ የገነባነው ቃል ማለት። ደግሞ ይሄ ምን ማለት ነው? ልንጠብቀው የማልንበት፣ ላንለያይ የታሰርንበት፣ እንደ ቀልድ ብትንትን ያደረግነው ነገር አይደል ቃል ማለት? እንዳሰብከው አይደለም እኮ። ታዲያ ይሄ ካልሆነ ምን ማለት ነው ቃል ማለት? እስኪ አንቺው መልሽልኝ። ቃሌን የወሰድሽው ፍቅሬ ታውቆ የማይሆን ነገር አንስቼ ካናደድኩ በጣም ይቅርታ። ጥለሽኝ ስለሄድሽ አይደለም የተጎዳሁት። አንድም ቀን ትከጂኛለሽ ብዬ አስቤ አላውቅም። ለሱ በጣም ይቅርታ። አንቺን በማፍቀር አንድም ቀን ተጸጽቻለሁ። ከአንቺ ጋር ተመልሼ ግን ድጋሜ መጸጸት አልፈልግም። ደህና ሁን።